ጌታ ነው። አሜን። ጌታን እጅግ አድርገን እናመሰግናለን። እንዴት አደራችሁ? እግዚአብሔር ይመስገን። ያው የጀመርንበት ባስ ስለሆነ አሁን በጣም ረፍዷል መሰለኝ። ቢሆንም እንዴት አደራችሁ? ኢየሱስ ጌታ ነው። ትላንትና ያነበብነውን ክፍል እናነብና በዛው ሀሳብ ላይ ነው የምንጨርሰው። ዘጸአት ምዕራፍ 33 ሳንደክም ጉዟችንን መቀጠል አለብን። አንዳንድ ጊዜ ሳንደክም ጉዟችንን መቀጠል አለብን። አንዳንድ ጊዜ ሳንጨርስ መንገድ ላይ መቆም ጥሩ አይደለም። ምክንያቱም እኛ አሁን የጀመርንበት መንገድ ብዙ በሮች ወይ ብዙ ደጆች ያሉበት እንደ መጽሐፍ የሚከፈት ነው። አንዱ ውስጥ ስንገባ ይቀራል፣ ገና ይቀጥላል። ከአንዱ ወጥተን ወደሚቀጥለው ክፍል፣ ከዛ ወደሚቀጥለው ክፍል፣ ወደሚቀጥለው ክፍል ብዙ ክፍል ነው ያለው እና መጀመሪያ በገባንበት እርካታ ላይ ሆነን መቆየት የለብንም። ገና ይቀራል። ሃሌሉያ። እኔ አሁን የሚሰብካችሁ ስላላችሁበት አይደለም፣ ስለምትገቡበት ነው። አሜን አሜን አሜን። እኔ ወደ ኋላ አልሰብክም፣ ስላላችሁበትም አልሰብክም። ወደፊት ነው የሚሰብከው። አሜን። እስቲ ለወደፊት የተዘጋጃችሁ ኢየሱስ ጌታ ነው። ስለዚህ ከዚህ በኋላ የማናውቀው የምንተዋወቀው አለ ከፊታችን ማለት ነው። ያልገባንበት ያልደረስንበት እግዚአብሔር ያዘጋጀልን ትናንትናም አንስተን ስንነጋገር እንደነበረ ምንድነው ሐሳቡ? እግዚአብሔር ካዘጋጀልን ነገር ጋር ምን ነው እንገናኝ፣ ሄደን እንነካካ። እግዚአብሔር ያዘጋጀልናል። ትላንትና ስናገር በዘፍጥረት ምዕራፍ 22 ላይ አብርሃም ልጁን ይዞት ሄደ አይደል? ወዴት ነው የሚሄደው? ብዙዎችን እኮ እያስቆመ እያንጠባጠበ ነው የሚሄደው። ከሱ ጋር የገባው መጨረሻ ልጁ ብቻ ነው። መሀል ላይ ብዙ ቀርተዋል። ቤት ውስጥ ባለቤቱ ቀርታለች፣ ወዳጆቹ ቀርተዋል፣ ብዙዎች ቀርተዋል። ትቷቸው ነው ሄደ። ከኛ ጋር እስከ መጨረሻ የሚሄድ የተቀበልነው ራእይ ነው። አሜን። እኔ ለተቀበልኩት ነው መታመን ያለብኝ። መልስ መስጠት ያለብኝ ለተቀበልኩት አጀንዳ ነው። ለዛ ነው የተጠራሁት። ደግሞ ዋጋ መክፈል ያለብኝ በውስጥ ያለው ለዛ አጀንዳ ነው። አሜን ነው። አሜን። አንዳንድ ጊዜ ፈቃድ የማንጠይቃቸው ነገሮች አሉ፣ የማናወያያቸው ነገሮች፣ የማናከፍላቸው ነገሮች አሉ። ትኩረታችን ወደ ተቀረበበት ነው። በግራ በቀኝ ከኋላ ከፊቴ ምናምን ያለው አያስቆመኝም። እኔ ትኩረቴ እሱ ላይ ነው። አሜን ሃሌሉያ። ያየሁት ነው። አሜን። ማንም አይቶ አልነገረኝም፣ ከሰማይ ነው የተነገረኝ። አሜን ሃሌሉያ። አንዳንድ ሰው የኔን ነገር እንደ ግድግዳ ሆኖ ሊነግሩኝ ይችላሉ። አትሄድም አታልፍም ሊለኝ ይችላል። እኔ ግን ግድግዳ አይደለም የሚታየኝ። አሜን ሃሌሉያ። ግድግዳ ተገልጦ ነው የሚታየኝ። ኧረ አሜን አሜን። ኢየሱስ ጌታ ነው። ስለዚህ እኔ በውስጤ ላለው ነው ምላሽ መስጠት ያለብኝ፣ መዘጋጀት ያለብኝ ለዚህ ነው። ጊዜ ማቃጠል፣ ጊዜ መስጠት ያለብኝ ለዚህ ነው። ማንም አያውቀኝም። በውስጥ ያለው ማንም አያውቅም። ለማንም ማስረዳት አልችልም። ዝም ብዬ ጎረቤት እየዞርኩ ማውራት የለብኝም። ጽንስ እኔ ነኝ የማውቀው። በእኔ ውስጥ ነው የሚንቀሳቀሰው። ሐሳቡ ያለው በእኔ ውስጥ ነው። ለዚህ ነው መሞት ያለብኝ፣ ለዚህ ነው መኖር ያለብኝ። ሃሌሉያ። አንዳንድ ጊዜ ይሄ በውስጥ ያለው እንጀራ የሰዎች እንጀራ ሊሆን ይችላል። ሰዎች የሚባረኩበት አንድ ሰው ውስጥ እኮ ለብዙ ሰዎች የሚሆን እንጀራ ነው ያለው። ኧረ ኢየሱስ በዓለም እንኳን በጌታ አይደለም፣ በዓለም ያሉ ሰዎች እኮ ራስ ባለራእዮቹ ነው እኮ ሳይተኙ ያድራሉ። ለዛ ራእይ ይሞቱ ሳይተኙ አልጋ ላይ ሳይወጡ ወርዶ በቃ እኮ እየተዘጋጁ አንድ ቀን ይወጣሉ፣ እንጀራ ይዞ ይገለጣሉ። አንተ እኮ የብዙ ነገሮችን መድረሻ ያስገለጥ እኮ የብዙ ሰዎችን ቁልፍ ያስገለጥ። እስቲ እኔ ነኝ በሩስ እስቲ ነኝ በሩስ። አንተ ውስጥ እኮ የተሰወረ ገና የሚገለጥ እኮ ነው። አንተ ውስጥ ያለው ነዳጅ፣ አንተ ውስጥ ያለው በረከት፣ አንተ ውስጥ ያለው ዘይት፣ አንተ ውስጥ ያለው ቁልፍ የተለየ ነው። እስቲ አሜን በሩስ። ተስፋ ከተማ ውስጥ አይደለም። ያንተ ነገር ተስፋ አንተ ውስጥ ነው። የክብር ተስፋ ክርስቶስ ቤት ውስጥ ያድራል ነው። አካባቢ ላይ ባንክ ውስጥ ይኖራል ነው። የክብር ተስፋ ክርስቶስ በኔ ውስጥ ነው።
አለ። የሕይወት ውሃ ወንዝ የሚፈለግ እሱ በሚኖርበት ቦታ ላይ ነው። ጨለማ አያስቆምም። ጨለማ አያስቆምም። እኔ ዋጋ ከፍላለሁ። ለምን? በውስጥ እላለሁ። አሜን። ልዩነት በከፈልኩት ዋጋ ነው። አደባባይ ላይ ሲወጣ እንዲሁ ከመሬት እንዲሁ ደግሞ ከሰማይ በአየር ላይ መጥቶ ዱብ ብሎብኝ አይደለም። አስተዋወቀኝ። በውስጤ ላለው ነገር ተዋወቀኝ። ዋጋ መክፈል። እኔ መታወቅ ሲጀምር ብዙ ሰዎች ከብዙ ነገር ነው የሚለየው። ጓደኛዬ አጀንዳዬ ነው። ጓደኛዬ ራእዬ ነው። ወዳጄ ራእዬ ነው። በር ዘግቼ ከሱ ጋር ነው የምንነጋገር። ማራጋ ባጎሎ ከሱ ጋር ነው ማውራ የሚጫወተው። ጊዜ ይሰጣለሁ። በሰጠሁት መጠን ስላከበርኩ በውስጥ ያለው ነገር ስላከበርኩ መልሶ ያከብረኛል። ራእይን የማያከብር አይከብርም። ራእይን የሚያከብር ይከብራል። ክብር ከውጭ አይመጣም። ክብር ከውስጥ ነው። መንፈስ የሆነ ስጦታን የሰጠኝ እግዚአብሔር ዛሬ አይታይም። ምክንያቱም እግዚአብሔር መንፈስ ነው። ዛሬ አይታይም። ዛሬ አይዳሰስም። ዛሬ ምንም ነገር የለም። ዛሬ ምንም ጊዜ ነው የሚሰጠው እግዚአብሔር። በጊዜ ባረከኝ። እስቲ በጊዜ የተባረካችሁ ጊዜ ያላችሁ 24 ሰዓት የተሰጣችሁ ሸንሽናችሁ እንድትጠቀሙ ጊዜ የተሰጣችሁ እግዚአብሔር በሰጣችሁ ጊዜ ላይ መጥቶ እሱ አይሸነሽንላችሁ። እናንተ ናችሁ ምሸነሽ። እናንተ ናችሁ የከፋፈላችሁ ነገር። ከመኝታ ትቀንሳላችሁ፣ ከቤተሰብ ትቀንሳላችሁ፣ ከጓደኛ ትቀንሳላችሁ፣ ከምታጠፉበት ቦታ ትቀንሳላችሁ። ሰብስባችሁ ላይ ራያችሁ ትሰጣላችሁ። እሱ ደግሞ በረከት ይዘራል። አንተ ያለው አደባባይ ዝም ብሎ ወጥቶ ዱብ አይልም። ሰው ምን ይመስላል? በአደባባይ ላይ ሰው ምን ይመስላል ካላችሁ ውጤቱን ነው የሚመስለው። ውጤቱን ነው የሚያስከብረው። ውጤት ከየት ይመጣል? ከጓዳ ነው። ውጤት ከጓዳ ከተዘጋ ቤት ውስጥ ነው። ማን ያውቃል? እዛ የተዘጋ ቤት ውስጥ ራእዩ ነው የሚያውቀው። ከራእዩ ጋር የምንነጋገር አትተኛ ስለ አልሽ ነገ ልታከብረኝ አከብርሃለሁ ጓዳ ውስጥ አንተ ደግሞ በአደባባይ ተከብረኝ። እጄን ይዘው ወደ አደባባይ ተወው። ለኔ የማይከፈት በር ነው። ከዛው ራእይን ስላከበርኩት እሱ ከፊቴ እየሰባበረልኝ ይሄዳል። አሜን። ራእይን የሚያሸንፍ ማን አለ? ራእይ ከላይ ነው የመጣው። እሱ ከላይ ነው የመጣው። እሱ ማይገባበታል። እሱ ማይሰብረው ሊባል እሱ ገነጣጥሎ ማስከደዋል። እኔ ደካማ ነኝ። በደካማ ውስጥ እኮ ኃያል የገባብኝ በደካማ ውስጥ እኮ ነው። ገና ደካማ እያለ እኮ ነው ብርቱ ነው ውስጥ የገባ መንፈስ ሆኖ ገባ። ሃሌሉያ! ይሄን ደካማ ሰውነትን ተሸክሞ ይሄዳል። አሜን። አንተን አያውቁም። አንተን አያውቁም። ገና ያልተገለጠ የተሰጠው ብዙ ነገር አለ። አሜን። ፍጥረት ስለማወቅ በር ዘግቶብሃል። ስለማወቅ በር ዘግቶ ብዙ ነገር አድርጎብሃል። ብዙዎቻችሁ ደግሞ በር ከሚዘጋባችሁ ጋር ነው የምትያያዙት። ልቀቁ። ሰባሪ ከአንተ ውስጥ ይወጣል። አትያያዝ። እድል ፈንታ ራእይ ውስጥ፣ እድል ፈንታ በኢየሱስ ውስጥ ነው። የትኛው ጨለማ ይቋቋማል? አክብረሃልና ያከብረሃል። የሰጠህን አክብሮ መልሰ ለሰጠህን ሁሉ ለተቀበልኩ ነው። ለምንድን ነው ዝም ብሎ ዳዊት እንደው ይህን ቃል ሲጠቀም ነው በውስጥ ለምን ዝም ብሎ ዳዊት ገልጃጃ አይሆንም? ዳዊት እኮ እንደ ሳኦል መሆን ነበረበት። ዝም ብሎ ይሸሻል። ዝም ብሎ ይሸሻል። ዞሮ አያያዝም እየሸሸ ጎልያድን ገንጥሎታል። እየሸሸ ሳኦል እንዳለ ያልወደቃል ደግሞ ያዝንና ሲወድቁ ያዝንላቸውና ያለቅስላቸው። ለቅሶ ይይዝላቸው።
ባለ ራዕይ እኮ ከአካባቢ በውጪ ባሉ ጠንካራ ነገሮች ጋር አያያዝም። ለሱ የተዘጋ ደጅ የተከፈተ ደጅ ሆኖ ነው የሚታየው። የሚኖረው ውስጡ ነው። ማንም አይፈረምልህም የውጭ አቅምን ስለሚያዩ። ማን ይተባበራል ካንተ ጋር? ውጭ ይታያል። ውጭ የሚታየው ነገር የሚያስከፍት አይደል? ጥላ እኮ የሚያስከፍት ነው። ጥላ ሰው የሚያስነሳው ፍጥረት የሚከለክል ነው ጥላ። ግን የሚገርመው በውስጥ የተደበቀ ነው ማለት ፍጻሜን የሚቀይር። ለምን ራስን አታከብርም? እግዚአብሔር አክብሮ ራዕይ ከሰጠህ ለዚህ ለተሰጠህ ነገር ለምን ጊዜ አሰጠህ? ሁሉ ጊዜ ተመሳሳይ ነው። ከትንሽ ጊዜ በኋላ የማትታወቅ ሰው ትሆናለህ። እዚህ ሰው እዚህ መጣት ነበር እንዴ? ከኛ ጋር ነበር እንዴ? ይሄ ሰው ነበር እንዴ? አይደል? ያ ኢየሱስ ያው እነ ጴጥሮስ ያሰንሱ ሰው አይደል? በሰለሞን ደጅ መመላለሻ በሚባለው እዛ ጋር ቁጭ ብሎ ሰዎች እየተሸከሙ አምጥቶ ምን የሚያደርጉት የሚያስቀምጡት እዛ ጋር በኋላ እየላለ ጠፋባቸው። እየዘለለ ነው መቅደስ ውስጥ እያሸበሽባል። ይሄንን አናውቀውም እንዴ አለ። ይሄ እዛ ደጅ ነበር አይደል? ለካ መልኩ ሁሉ ይለወጣል። እኛ ምን አለ ብርና ወርቅ የለን ማለት ያለንን ግን እንሰጣለን። በእጃቸው አይታይም ያላቸው አካውንታቸው ውስጥ አይደለም ይታያል። ምንም ንክኪ የለም። ምንም እነሱ ውስጥ ነው ምንም የላቸው። ምንም እኛ ብርና ወርቅ የለን። ምክንያቱም የቸርቹን አካውንት ያሉ ዲያቆናት ናቸው። የነ ጴጥሮስም ናቸው። ያ የለንም ምን እንሰጣለን? አካውንቱ ዲያቆናት ጋር ነው። እናንተ በታማኝነት አገልግሉ ብሏል። እኛ በጸሎትና በቃል እንተጋለን ብሏል አይደል? እየተጉ ነው። አይው እዚህ ነው ተጋባው። እዚህ ጋር ነው የምታደርጉ። ሃሌሉያ አሜን። እስቲ አሜን በሉ። አሜን። የለም ያለን ሰጣለ መንፈስ ነው ሰጣ። አሜን። መንፈስ አለ። አሜን። አንቺ እስቲ አጠገባችሁ ያለው አንተ እኮ መንፈስ አለ። እስቲ ባል በኢየሱስ ስም መንፈስ አለ። እስቲ መንፈስ አለብህ። እስቲ መንፈስ አለብህ በሉ። ጎረቤትን ደፍራ መንፈስ አለብህ እንዳልክ እስቲ ራሴን ደግሞ ደፍራ አንተ መንፈስ ዲፈርና እስቲ በላይ ላይ ተናገርና እስቲ ራሴን ታውቀዋለህ። ጎረቤትን ከምታውቀው ራሴን ታውቀዋለህ። እንዴት አይነት ሰው እንደነበር እንደውም ታውቃለህ። እስቲ መንፈስ አለብኝ ብላችሁ ጮሁ። እስቲ ጮሁ አለብኝ ተናገሩ። በኢየሱስ ስም በልባ እምነት ተናግረህ ሄዳልከው። እስቲ ተናገር በላይ ላይ መንፈስ አለብኝ ሰንሰለት ተበጣጠሰ ሰንሰለት ተበጣጠሰ የእግር ብረት ወረደ መንፈስ አለብኝ ራእይ አለኝ እሳት አለ በላይ ላይ ንገረኝ ነው ሰውዬ። በመጀመሪያ አንተ በአንተ ውስጥ ያለውን ካመንክ ማን ያቆማል? ማን ያቆማል? ስንት ጊዜ ነቢይ ነገረ? ሁሉ ጊዜ ፈተና ፈቶ ነቢይ ነገረ። እስቲ አትነስተህ ራስህን ተገብ። እስቲ ራስህን ተገብ። እስቲ ውስጥ ያለውን እስቲ ፈልግ። እስቲ ከተማ ውስጥ ስንት ጊዜ በረከት ፈልግ። እስቲ ጌታ ይባርክ። እንዴ ምግብ በላያችን በሰው ላይ ነው ያለው አይደል? በረከት በማን ራስ ላይ ነው? ማን የቱ ምኑ ጋር እግሩ ላይ አይደል? ምኑ ላይ ሐሳቡ ላይ። አሜን። እስቲ አሜን በሉ። እስቲ በረከት ሐሳቡ ላይ ነው ያለው። እስቲ በረከት ተጀምሪ ሳይሸክም ይዞራል ነው በሉ። እስቲ ኢየሱስ ያድናል በሉ። እስቲ ኢየሱስ ያድናል በሉ። ሃሌሉያ። እኔ በጣም የሚገርመኝ አንድ ጊዜ ታውቃላችሁ ቻይናዎች የትም ወስዳችሁ ብትጥሩ ሰው ወደ እነሱ ነው የሚሄዱ። እነሱ ተሰደው ምናምን ሆኖ በገቡበት እነሱ ውስጥ ያለው ነው የሚሰሩት። ጀርመን መጥቶ እነሱ ውስጥ ያለው፣ ጣሊያን ሄዶ ጀርመን፣ እንግሊዝ ሄዶ እነሱ ውስጥ ያለው ሊያወጡት። ይህ አንድ ጊዜ ጣሊያን ውስጥ
በጣም ትልቅ መንገድ አለ እንደዚህ እንደ በበረንዳ የተሰራ እዛ መሀል ላይ ጥግ ይዞ ቄጠማ አይነት ሰብስቦ ቄጠማ ከየት እንደቆረጠ አላውቅም። ቄጠማ ሰብስቦ ሌሊት ተነስቶ ይሄ ምን ነበር ፌንጣ ፌንጣ ይሰራል። ፌንጣ እኮ ነው የሚሰራው። ጠዋት ተነስቶ ፌንጣ ይሰራል በቄጠማ ያልገዛ ቄጠማ። ምንድን ነው ታክስ የማይከፍልበት ያልተከራየ ቦታ ላይ ቄጠማ ከሆነ ቦታ ላይ ቆርጦ አምጥቶ ቄጠማ ታረግና እንዲያም ፌንጣዎች ደርድረዋል። ጠዋት አባቶቻቸው ወክ እያደረጉ ልጆች ይዞ ሲሄዱ ልጆች ፌንጣ ይገሉ ጌታ ይሮን ልጆች ይዞ አያ ፌንጣ ከትንሽ ጊዜ በኋላ ይሄን ፌንጣ እየሰራ በቄጠማ በሰው መሬት ላይ በበቀለ ቄጠማ በበቀለ ሳር በወስዶ ፌንጣ ሰርቶ የሰው አይምሮ ተቆጣጥሮ የወላጆችን ልጆች እያስለቀሰ ካልገዛ ለድም እያለ ወላጅ በግድ እንትኑ የተካሄደ አንዳንድ ቦታ ላይ በግ ይመስላል፣ አንዳንድ ቦታ ማይሰራ አይደለም፣ አንዳንድ ቦታ ቀጭን ይመስላል። እና ብቻ ልጆቹ ገዝቶ በኋላ ሌላ ጊዜ በሌላ አቅጣጫ ወቅሳ ትልቅ ሱቅ ልብስ ሞልቶ ብዙ ጊዜ እየዞር አየው ነበር። ሰውዬው እየገረመኝ ወይ ቡንዲ ምን አይሱ ሌላ ጊዜ ሲመለዛ ቦታ ላይ ሌላ አቅጣጫ ወክ ያልኩ ሲሄድ ትልቅ ሱቅ ከፍቶ ሱቅ ልብስ አስገብቶ ይኸውላችሁ ከፌንጣ ትዕግስት ከቀጭኔ አገልግሎት ትዕግስት ታዲያ ተመልከቱ። ውሃ ልታድሉ ነው እንዴ? ኢየሱስ ከዚህ በላይ ገስጻቸው እኔ አልጠጣሁ። ምን ሆናችሁ ነው? ጆሮ ሰሙ እዚህ እየተናገርኩ ያለ መንፈስ ያጠጣችሁ እስኪ ኢየሱስ ያድናል በሉት። በርግጥ ይሄ የዲቁና አገልግሎት እንጂ ነው። ጌታ ይባርክ። ግን ሌላ ጊዜ ወደዚህ እንዳትመጣ። አሜን። ኢየሱስ ጌታ ነው በሉ። ሃሌሉያ። ተመልከቱ፣ ይሄ ሰው ከመንግስት ጋር ህብረት የለውም፣ ታክስ አይከፍልም፣ ቦታ ኮንትራት አልወሰደም፣ ሰው ጋር ተቀጠረ፣ ምንም ንክኪ የለው፣ ተወልዶ ያደገበት ሰፈር አይደለም፣ ቋንቋ አይገባ አይናገርም፣ ያንኛ በቻይንኛ ነው የሚገበያየው፣ ሳር ነው የያዘ በእጁ። ሰው ሲመጣ እንዲህ ይላል ሀብታም ሆነ። የት ነው ያለው ሀብት? እሱ ውስጥ ነው ያለው። እዚህ ውስጥ ያለውን አጀንዳ ቀብረህ የት ልደርስ ነው? የት ልደርሳለህ? እግዚአብሔር አንድ ያዘጋጀው ነገር አለ። ይህንን ነው የማውጅባቸው። እግዚአብሔር አንድ ያዘጋጀው ነገር አለ። ከዚህ እግዚአብሔር ካዘጋጀው ነገር ጋር ሄዳችሁ ከተገናኛችሁ ታሪካችሁ ይለወጣል። ታሪካችሁ ይለወጣል። ኧረ አሜን። በመሰረቱ አንዳንድ ጊዜ አንዳንድ ሰዎች እኮ በዚህ ምድር ላይ ያለው መልክና በሰሪው ዘንድ ያለው መልክ እኮ ይለያያል። እዚህ ምድር ላይ ስትንቀሳቀስ እኮ እግዚአብሔር አያውቅም እኮ ሰማይ ያለው መልክና እዚህ ያለው መልክ ይለያያል። ራስን አዛምድ እንጂ ስትሄድና እኔ ነኝ ያለው ፖሊስ ማትታወቅበት እኮ መልክ ውስጥ ነው ያለው።
ማታወቅበት መልክ ውስጥ አካሄድ ውስጥ ቆሜ ለዚህ ነው ጦርነት እኮ ነው። ደካማን ያስቆመ ለዚህ እኮ ነው። ብዙ በሮች የሚዘጋብ ለዚህ ነው እኮ። በሰማይ ጋር ምንም ንክኪ የለህማ። መልክህን አስቀይራለሁ ዛሬ ማረጋዳ ባገሩ በምድር ላይ የሚንቀሳቀሰው መልክና በሰማይ ያለው መልክ ጋር አገናኘው ዛሬ። እሺ እኔ ነኝ በወየሱ አገኘው ራሴን በውስጥ ራሴን አገኘው ወየሱ እሺ ራሴን አገኘው ራሴን አገኘው። ሲሰራን እኮ ዓላማ አለው። በፕሮግራም እንዳንጠፋበት ተመዝግበናል። ያውቀናል፣ እሱ ያውቀናል። እውቅና አለን ከሰማይ። ሃሌሉያ። ገዢ ባለበት ምድር ላይ በግድ ስንኖር እንዴ ከሰይጣን ጋር በስምምነት አይደለም የምንኖረው። ይሄ ዓለም እኮ ገዢ አለው። የዚህ ዓለም ገዢ ይለዋል እኮ። ነገር ግን በሌላ ኃይል እንዳይኖር ያደረገው እግዚአብሔር ከላይ ያለኝ እውቅና ነው። እግዚአብሔር ከላይ ስለሚያውቀኝ ነው። እሱ አላመልከውም፣ ለእሱ አልገዛለትም። በግድ ነው የምኖረው። በኢየሱስ ልትገለኝ አትችልም፣ ልታጠፈኝ አትችልም፣ ልትነቅለኝ አትችልም። አንተንና ፕላንን እየነቃሁ ግን በክብር ይኖራለሁ፣ በታምራት ይኖራለሁ፣ በድል ይኖራለሁ። ኢየሱስ ያድናል። እኔ ፍጥረት ዓለምን እየለመንኩ እየተለማመጥኩ አልኖርም። ገፍቶ ደግሞ ሊጥለኝ አይችልም። እያስለቀቅኩ ነው። ተልኬ ነው ይመጣ። በማንም ጥላ ውስጥ አልኖርም። እስቲ በማንም ጥላ አልኖርም። በሌላ ያለው ጥላ የሰማይ ጥላ ነው። የጌታ ጥላ ነው። የሰማይ እጅ ነው። አይታቸው ከሰማይ እስከ ምድር ያዕቆብ ተኝቶ አንዱ የመሰላል ጫፍ ያዕቆብን ነክቶታል። የመሰላሉ ጫፍ የገዘፈውን ያዕቆብ ያየውን የሰማይና የምድር ፈጣሪ እግዚአብሔርን አየ። አብ ገዘፈ። ክፍተት የለም። በልና በሱ መካከል ክፍተት የለም። መካከለኛ የለም። መሰላሉ አገናኘን። ማዳጎ ነው ሞንት አይዘጋብኝም፣ አይጨልምብኝም። ይሄ መሰላል ብርሃን ይወርዳል። ይሄ መሰላል መላእክቶች ይወርዱበታል። በዚህ መሰላል ላይ የወደቁ መላእክቶች አይታዩም። እነ ገብርኤል ናቸው ሲወጡና ሲገቡ የሚታዩት። የሰማይ መላእክቶች ናቸው። አብን የሚያመልኩ ናቸው። የሰማይ ላይ ተከፍቶላቸው ነው። እግዚአብሔር ፈቃድ ውስጥ የሚኖሩ ናቸው። እግዚአብሔርን የሚያመልኩ ናቸው። አንተ ጋር መጥቶ አነካኩ። በመጀመሪያ እኮ ኑሮ አይደለም የጠፋብን፣ እኛንን ከራሳችን የጠፋነው። መጀመሪያ የኔ ነገር እንዲስተካከል እኔ ራሴን ማግኘት አለብን። ከኑሮ በፊት አይዴንቲቲን ማስመለስ አለብን። ይሄ በምድር ላይ ደካማ ያለው ማንነት በሰማይ ይታወቃል። እኔም በመጀመሪያ ሲሰራኝ እሱ በእኔ ውስጥ ሊኖርበት ነው። እሱ እኔ የእሱ መኖሪያ ነው። የተዋበ መቅደስ ነው። የከበረ ማደሪያ ነው። ደግሞ ከብዙ ነገር ልጁን ልኮ በልጁ ስራ ዋጀን። ለማንም እንዳልሆነ ከለከለ። እናንተ የእግዚአብሔር መንፈስ ማደሪያ መቅደስ እንደሆናችሁ አታውቁም? በዋጋ ተገዝታችሁ ዕዳ የለባችሁ። ማንም መጥቶ ይሄ የኔ ነው ማለት ነው ይግባኝ ማቆም አይችልም። አንድ ጊዜ ለዘላለም አንድ ጊዜ ዋጋ ከፈለ ተከራካሪ መነሳት አይችልም። እኔ ከሱ ጋር መስማማት አለብኝ። ይሄ ሰውነት ለአንተ ገቢ አይሆንም ማለት አለብኝ።
ሰውነት ለኔ ለአንተ ገቢ ነው። ለውድቀት ገቢ አይሆንም፣ ለጨለማ ገቢ አይሆንም፣ ለግራ መጋባት ገቢ አይሆንም። እኔን ጠርቶኛል፣ ዋጋ ተከፍሏል። የክርስቶስ ደም ነፃ አውጥቶኛል። እኔ ታስሬ አልኖርም። እስቲ አሜን በሉ። እስቲ ማራካ እስቲ አልኖርም በሉ። እስቲ አልኖርም፣ ታስሬ አልኖርም በሉ። ጌታን እጅግ አድርገን እናመሰግናለን። አሜን። ኢየሱስ አሜን። ኢየሱስ የበላይ ነው። አሜን። እስቲ ኢየሱስ የበላይ ነው። ኢየሱስ የበላይ ነው። እስቲ ኢየሱስ የበላይ ነው። ኢየሱስ የበላይ ነው። ቀኝ እጃችሁን አንሱ። እግዚአብሔር ሆይ በሉ። እግዚአብሔር ሆይ አመሰግናለሁ። አመሰግናለሁ። እኔ ያንተ ማደሪያ ስላደረከኝ አመሰግናለሁ። አመሰግናለሁ። ለዚህ ክብር ስለመረጥከኝ አመሰግናለሁ። ለዚህ እድል ስላደረከኝ አመሰግናለሁ። እስቲ አመሰግናለሁ በሉ። ምስጋና ላንተ ይገባል በሉ። ለልጅ ስራ ምስጋና ይገባሃል። አመሰግናለሁ። ተባረክ። ኢየሱስ ጌታ ሃሌሉያ። ስብከቱን እዚህ እንኳን ብጨርስ ዋናው ሀሳቡ አገናኝ ነው። እንዴት ናችሁ? ሁሉ ሰላም ነው? ራስህን አገኘ? አስመለስክ? አስመለስክ? በውክልና ለምንድን ነው የምትናገሩት? ማንን ወክላችሁ ነው ዝም የምትሉና? ስማይባችሁ ማንን ዝም? ማንን እስከ መቼ ነው የምትወክለው? ከተነካችሁ ተናካው በሉ እስቲ። ኢየሱስ እስቲ ኢየሱስ ያድናል በሉ እስቲ። ኢየሱስ ያድናል። ምንም ጀርመን ውስጥ ኑሩ እንጂ አንደኛው ሳይዱ አንደኛው አካል በመንፈሳዊ ዓለም ላይ ነው። አንተ በፍጹም ጀርመን ነህ። ለመቼም ይሁን አሜን በሉ። አሜን እንዲህ ብላችሁ አታስፈራሩ። እስቲ ኢየሱስ ያድናል። እስቲ ኢየሱስ ያድናል በሉ። እስቲ ኢየሱስ የበላይ ነው በሉ። እስቲ ኢየሱስ የበላይ ነው በሉ። እና በህይወታችን እግዚአብሔር በህይወታችን ሁሉ ጊዜ እየወረስን እንድንኖር አዘጋጅቶልን ዛሬ እኛ ከዚህ በኋላ በቀረው ጊዜ ውስጥ ቅድም እንዳልኳችሁ ስላለፈው አይደለም የምናገረው፣ አሁን ስላላችሁበት ነው አይደለም። እግዚአብሔር ላንተ ምን እንዳዘጋጀልህ ነው ማለት ነው። ካልተነሳ ማይደት ትችል ካልተነሳ ማይደት ትችል አሜን። ፈቃድህ እኮ ነው የሚገርም። የፈቃድ ኃይል እኮ የሚገርም። ፈቃድህን ለማስለቀቅ ብዙ እውቀት ያስፈልጋል። ከተጣበቅ ከፍርሃት ውስጥ ከተለያየ ነገር ተስፋ ከምትቆርጥበት ከብዙ አይነት ነገር የሚያስለቅቅ ኃይል ያስፈልጋል። ኢየሱስ ያድናል። አሜን። እስቲ ኢየሱስ ያድናል። ኢየሱስ ያድናል። እስቲ ኢየሱስ ያድናል በሉ። ኢየሱስ ያድናል። እስቲ ኢየሱስ ያድናል በሉ። ኢየሱስ ያድናል። አሁን እዚህ ሀገር ላይ ስትኖሩ እናንተ አንዳንድ አሁን በቅርብ ወደዚህ ሀገር የመጣችሁ በቅርብ ወደዚህ ሀገር የመጣችሁ ወደዚህ ከተማ የመጣችሁ ከእናንተ በፊት የነበሩ ሰዎች ዶክሜንት እንዴት እንዳገኙ ቁጭ አድርጎ ያስረዷቸዋል። አንድ ቡና እያጠጧቸው የእነሱ መንገድ ያጠጧቸው ከካፑቺኖ ጋር ከቡና ጋር ኮካ ገዝቶ ውሃ ገዝቶ ያጠጧቸው። ተሰማለ። አንዳንዱን አትስሙ፣ ዝለሉ። አንዳንዱ ዝጉ ጆሮአቸው። አንዳንዱ ለምን መንገድ ሁሉ ነው የራሱ መንገድ ነው ነገር አንተ ደግሞ መንገድ አለ። አሜን አሜን። መንገድ እሱ 10 ዓመት ቆይቷል የወሰደ እሱ መንገድ ሊሆን ይችላል ማለት ሊሆን ይችላል። ሃሌሉያ። የኔ ግን በእጄ ሊገባ ነው። አሜን አሜን። መጀመሪያ ከወንድም ያምልጥ በውስጥ ቁጭ በል ወንበር ላጠገቡ ግን ውስጥ ያምልጥ። ቡናውን ጠጣ። ሃሌሉያ። ምሳውን ብላ አብዟል እየበላ አምልጥ። ሲጋና ማንቶ ሊያስሪ ነው። ፈታ ኢየሱስ ነው። መንገዱን በላይ ነው። ድንጋይ ልጭንብህ ነው። እምነት እንዳታምን ሊያደርግ ነው። አረ ኢየሱስ ያድናል ነው። እስቲ ኢየሱስ ያድናል ነው። ይኸውላችሁ በእውነቴን ነው የምላችሁ እግዚአብሔር ሰዎች አንዳንዶቻችሁ በወር ውስጥ
አንዳንዶቻችሁ በሁለት ውስጥ አንዳንዶቻችሁ በቅርብ ጊዜ ያላሰራችሁ ፖስታ በእጃችሁ ይገባል። እስቲ ኢየሱስ ያደርጋል። የሥላሴ ማህበር ላይ አንድ ነገር ሃሌሉያ ተስማምቶ አጸደቁ። ይህንን ደግሞ ወደ መስሪያ ቤት ተላከ። የመስሪያ ቤቱ በኢየሱስ ስምና ስልጣን ፍርድ ቤቱ አንስቶ አጸደቀ። ከላይ የጸደቀ ከታች ይጸድቃል። የኔ ነገር ከላይ ነው በሉት። እሱ የኔ ነገር ከላይ ነው በሉት። ከላይ ያለቀ ከታች ያልቃል። ኢየሱስ የጨረሰው ማንም አይከለክልም። እስቲ አባት አለኝ በሉት። እስቲ አባት አለኝ በሉት። እኔ ደግሞ ልጁ ነኝ በሉት። የሚኖረው ለክብሩ ነው፣ ለዓላማው ነው፣ ለእቅዱ ነው፣ ለእሱ ነው የሚኖረው። እኔ መንገድ አለኝ። እስቲ ደጅ ተከፈተልኝ በሉት። የዚህ ጊዜ ፖለቲካ ምንም ይሁን አንተ ጋር አይነካከም። አይነካከም። እንደ ከሲኦል እንደ ያስመለጠ ከሲኦል እንደ ከሲኦል ሲኦል ይቀያየራል። ሁሉ ጊዜ ሲኦል አንዴ እሳት ይቀንሳል፣ አንዴ እሳት ይጨምራል። ሁሉ ጊዜ ሲኦል ጨለማ ነው። ገነት ደግሞ ሁሉ ጊዜ ገነት ለገነት መርጧል። ከሲኦል ወጣ። ኔጋ ኑሮን ሲኦል ሊያደርግ ፕላንና ፕሮግራም ያወጣ የወደቀው መልአክ ዛሬ በፊት ተዘረረበኝ። ከና አጀንዳው ተመታ በኢየሱስ። እስቲ ተመታ በኢየሱስ። እስቲ ተመታ በኢየሱስ። ሟርተኛ ተመታ፣ አስማተኛ ተመታ፣ ክፉ ተመታ። እስቲ ተመታ በኢየሱስ። እስቲ ጻድቅ ተለቀቀ። ኢየሱስ ይባላል። ስለዚህ እግዚአብሔር ካዘጋጀልን ነገር ጋር እንድንገናኝ እግዚአብሔር መረጠ። እግዚአብሔር በየቀኑ ፕሮግራም አውጥቶ በሰው ችግር ለመፍታት ሥላሴ ስብሰባ ይቀመጣል። የለም ፕሮግራም አይደለም። የሆነ ሰው ችግር ውስጥ ሲገባ እግዚአብሔር ወደ ስብሰባ እንዲሄድ እየጸለይን ወደ ስብሰባ ተቀርቡ ነገር ሳይዘጋ ቁልፍ አዘጋጅቶ አንተ የምታውቀው ሲዘጋ ሳይሆን ሲከፈት ነው የምታውቀው። ፈታኙ ይፈትናል፣ ይትጋል። ተፈታኙ ማሸነፉን ይደርሳል። በሕይወቴ ላይ ሁሉ ጊዜ የማይቀየር ሁሉ ጊዜ አሸናፊ ጌታ ካንተ ጋር፣ መንፈሱ ካንተ ጋር። ኧረ አሜን። ስለዚህ ምን ነው እግዚአብሔር ካዘጋጀልን ነገር ጋር ልንገናኝ እንነሳ። ስንቶቻችሁ ታምናላችሁ እግዚአብሔር ለእናንተ አንድ ነገር እንዳዘጋጀላችሁ? እግዚአብሔር እንዳዘጋጀላችሁ የምታምኑ ማራከ ማንተ እስቲ እንዳዘጋጀልህ በመጀመሪያ ማመን ወዴት እንደምትሄድ ማወቅ አለብህ። የተሻለ እንዳዘጋጀ እግዚአብሔር፣ የበለጠ እንዳዘጋጀ እግዚአብሔር፣ ከዚህ በኋላ የሚቀጥለው እንዳለፈው ዘመን እንደማይሆን አዲስ ነገር እንደተዘጋጀ በዚህ ሰዓት በእውነት በዚህ አጀንዳ ደጋግሜ አልኖርም። የድግግሞሽ መንፈስ ተመታ፣ የአዙሪት መንፈስ ተመታ። የለኩበትን አልኖርም። እዚህ ብዬ አልኖርም። ተመሳሳይ አልኖርም። እስቲ አልኖርም በሉ። ተመሳሳይ እስቲ ተመሳሳይ አልኖርም በሉ። እስቲ አልታወቅም በሉ። ይህ ሐውልት አይደለም። ሁሉም ማስታወቂያ የሚሰራ አይደለሁም። አልታወቅም። አዲስ መልክ አለው ኢየሱስ። መድኃኒዓለም አዲስ መልክ አለው በሕይወቴ ላይ በኢየሱስ። እስቲ ጀመረ በሉ። ነግራችኋለሁ። ትታወቁ ነበር። ከዚህ በኋላ ትታወቁ። የማትታወቅበት መልክ አለ። እግዚአብሔር አዘጋጅቶልሃል። ካዘጋጀ ነገር ሄደህ ትገናኛለህ። አሜን። እግዚአብሔር ካዘጋጀ ና ካለ ሂድ ካለ የትኛው ፈታኝ ነው የሚያስቆመው? እግዚአብሔር ይጥራ እንጂ እግዚአብሔር ለአንተ አንድ ነገር ያዘጋጅ ነው። በአንተ ላይ እግዚአብሔር ዓላማ ይኖረው እንጂ የሚያስቆምህ ይኖራል። አትለማመድ። በፍጥረት ዓለም ላይ ዝም ብለህ
አትለማመጥ። የጠራኝ የታመነ ነው። አሜን። አዘጋጅቶልኝ ነው ና ያለው። ግን ምን እንደተዘጋጀ ታውቃላችሁ? ይሄንን ነገር ካልተረዳችሁ ነው ቢሰብክ ምንም እዚሁ ነው የምትቀሩት። እኔ እናንተን ሳልይዝ ወዴት እንደምሄደው ኢየሱስ ሁላችንም እንድንሄድ ይፈልጋል። አሜን። ለዚህ ነው ደጋግሜ እንፈልጋለን። ደጋግሜ ኢየሱስ ሙሴ ሰብኮ እኮ የእነሱን እኮ ዶሮ እንኳን ሳይቀር ነው ይዘው ይከዳ ከግብፅ አንዱ እንኳን አህያ አልቀረም። ሁሉንም የእስራኤላዊ አህያ ግብፅ ውስጥ አልቀረም። ሁሉንም ጨርቁ እንኳን ሌላውንም ሰብስቦ ነው ይዘው። አሜን። የተዘጋጀ ሰው እንዴ አይደለም መጽሐፍ ቅዱስ የሚናገረው ታጥቃችሁ ባጭር ታጥቃችሁ ልብሳችሁን ለብሳችሁ በትራችሁን ይዛችሁ ፋሲካ ብሉ። ለምን ፋሲካን የበላ ተመልሶ እዛ ድሮ ወንበር ላይ ይቀመጥ። አሜን። ጊዜ ስለሌለ ከዚህ ከበላችሁ በኋላ አረፍ ስለማትሉ ኢየሱስን የበላ ይቀመጥ። አሜን። አይቆይም። ሃሌሉያ። አሜን። ደሙን የነካ ደሙን የጠጣ ፈተለክ ብሎ ይሄዳል። እስቲ አሜን በሉ። ለዚህ ነው ለተዘጋጀላችሁ ነገር ተዘጋጅታችኋል ወይ? ለተዘጋጀላችሁ ነገር ተዘጋጅታችኋል። ለምን? ልትነካኩ ከተመሳሳይ ህይወት ልትወጡ ልታመልጡ። እስቲ አሜን በሉ። አሜን። እስቲ ክፍሉን ላንብብና ያው ምንም እንትን የሚለው ነገር የለም። መሀል ላይ እንጸልያለን፣ ከዛ እንጨርሳለን። ሃሌሉያ። እሺ አሜን በሉ። ስብከቴን እንጨርስ ማለት እኔ ፕሮግራም የለኝም። አሜን ነው። አሜን። ማያያያ እኔ የተጠሩት እናንተን ማስፈሳትና መራመድ እንዲጀምሩ ለማድረግ ነው። እስቲ ታሪኮ ይሄ ነው። ኢየሱስ ጌታ ነው። እስቲ አሜን በሉ። አሜን። ከቁጥር 1 ጀምሮ ነበር ትላንት ያነበብኩት፣ ግን አሁን መጨረሻ ላይ ያነበብነው ቁጥር 18 ላይ ዘጸአት ምዕራፍ 33 ቁጥር 18 ላይ እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነትን በፊትህ አሳልፋለሁ፣ የእግዚአብሔርን ስም በፊትህ አውጃለሁ። ይቅር የሚለውን ይቅር እላለሁ፣ የምምረውን እምራለሁ። ደግሞ ሰው አይቶኝ አይድንምና ፊቴን ማየት ይቻላል። ይሄ ራሱ ሌላ ታሪክ ነው። ሌላ አይቶኝ አይድንም የሚለው የሚገርም ነው። ምን ሊያመጣ ነው? እንዲህ አለና ከዛ በኋላ እያለ ምን አለው? እነሆ አንተ በእኔ ዘንድ ምን አለ? ስፍራ አለ። ከዚህ ጋር ነው ሊገን ተካፈለ እሱ እኔን አይቶኝ ፊቴን አይቶ አይድንም ካለ በኋላ ይሄ ደግሞ የሚገርም ምን የሚለው አንተ በእኔ ዘንድ ምን አለ? በአጠገቤ በእኔ ዘንድ ምን አለ? ስፍራ አለ። እራሱ እኮ ነው የነገረው። ስፍራ አለኝ ብሎ ሳይሆን አንተ ዘንድ ስፍራ አለኝ ብሎ ጸልዮ አገኝቶ ሳይሆን እሱ ነው የገለጸው። እግዚአብሔር ስፍራ ነው ያዘጋጀው። እሱ ራሱ ነው የነገረው። አንድ ጊዜ ስፍራ የነበረው ኢየሱስ ወደ ታች መጣ። በድንግል ማርያም በኩል ተገለጠና ሉቃስ ወንጌል ምዕራፍ 2 ላይ ምን ያህል ነገር ነው? ሉቃስ ወንጌል ምዕራፍ 2 ቁጥር 7 ስማ ነው የሚለው። ሉቃስ ወንጌል የደረሰ ሰዎች ሉቃስ ወንጌል ምዕራፍ 2 ይሁን ወደ ልቤ መጣ። ሉቃስ ወንጌል ምዕራፍ 2 ቁጥር 7 የበኩር ልጇ የሆነውን ወንድ ልጅ ወለደች። የበኩር ልጇ የሆነውን ወንድ ልጅ ወለደች። ከዛስ በጨርቅም ጠቀለለችው። በእንግዶችም ማረፊያ ቦታ ስላላገኙ ምን ስላላገኙ? ማረፊያ ስፍራ ስላላገኙ እሱ ወደ ታች ሲመጣ ስፍራ አጣ። አንተ ወደ ላይ ስትል ስፍራ አለ። መጣ ስፍራ አጣ።
ስፍራ አብታች ያለውን ስፍራ ሳይሆን አዘጋጅቻለሁ አንተ በኔ ዘንድ ስፍራ አለ ያለው እኮ አዳም ልጆች መሃል ሳይሆን አሜን አሜን በአዳም ልጆች መካከል ስላለው ስፍራ ሳይሆን ኢላህ ያለው ከስላሴ ጋር ከስላሴ ጋር እንዲህ ያለ ኢየሱስ ክርስቶስ አባት ሆይ አለው አባት ሆይ ያልከኝ ሁሉ ምን አድርጌያለሁ ፈጽሜ ጨርሻለሁ ወደ ነበረኝ ወደ ቀድሞ ምኔ ክብሬ ስፍራዬ መልሰኝ የሰጠኸኝን ሰጥቻቸዋለሁ ለምን የመጣበት እሱ ሊሰጥ ነው ከነሱ ሊቀበል አይደለም አመጣጡ ቦታ ሊቀበል አይደለም ባለ ርስት ሊሆን አይደለም በእነሱ መካከል ሊጋፋ አይደለም መጣ እሱ ግን ሲመጣ በምኖች መካከል በእንግዶች ማደሪያ ምን አልነበረው ከዛስ ስፍራ ስላልነበረ በግርግም አስተኛቸው የት አስተኛቸው በግርግም የሚገርም ነው በመሰረቱ ይሄ አሁን እናንተ ያለንበት ዘመን እኮ እንዲሁ እዚህ ውስጥ መግባት ባያስፈልግም ቀላል ጊዜ አይደለም በምድር ላይ አንድ ወጣት ስፍራ እያጣ ነው ወጣት ኃይለኛ የጭንቅ ዘመን ነው ወጣት በሰው ልብ ውስጥ ብዙ ወጣት ዲፕሬሽን ውስጥ እየገባ ነው ስፍራ እየጠፋ ነው በሰው መካከል ከዚህ በኋላ ያለው ትውልድ በጣም የሚገርም ለምን ፍጻሜም እየሆነ አንዴ አዛውንቶች በክብር እየጨረሱ አይደለም ከከባድ እንትን ነው ይሄ ለምን ሰው ከሰው ጋር ጊዜ እያጣ ነው ሁሉ ኦንላይን ይሁን አለ ሰውን ሊያ ሰው ለሰው ጊዜ እስቲ ሮሜ ምዕራፍ 15 ሮሜ ምዕራፍ 15 7 ይሁን እንደዚህ እስቲ ቀላል 7 15 7 ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ ለእግዚአብሔር ክብር ማን ነው የተቀበላችሁ ክርስቶስ ለእግዚአብሔር ክብር እግዚአብሔር ሆይ ምንን አሳየኛል ክብርን አሳየኛል እኔን አይቶ ፊቴን አይቶ ምን የለም ነገር ግን አንተ በኔ ዘንድ ስፍራ ስላለው አይደል የሚቀበል አንዴ አሁን እኔ እሄዳለሁ እኔ እናንተ ባላችሁ እኔ ባለውበት እንድትሆኑ ስፍራ ምን አደርግላችኋለሁ አዘጋጅላችሁ ዘንድ እሄዳለሁ የማይሞላ ስፍራ አለ እግዚአብሔር ያዘጋጀው እስቲ አምበል ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ ይሁ እርስ በርሳችሁ ተቀባበሉ ተባረክ ሰው ለሰው የለውም ቦታ የለውም ይሄ ምኑ ላይ ልቡ ላይ ሰው በሰው ልብ ላይ ምን የለውም ቦታ የለውም ስፍራ የለውም ሰው ማግኘት በጣም ከባድ ሰው ጊዜ አይሰጥም ለምን በጊዜው ላይ የሚረባረብ ነገር እየበዛ እሱን ለማሸነፍ ክፉ ሆኖ አይደለም የዘመኑ ስራ ሲስተሙ ተቀይሯል እስራኤላውያን በፈርዖን ዘመን እርስ በርሳቸው አይገናኙም ነበር ለምን ጡብ እየሰሩ ነበር ህንፃ የሚሰሩት ቢዚ ነበሩ ጊዜ አልነበራቸው ሰው ዛሬ እግዚአብሔርን ለማምለክ ጊዜ የለውም ለእግዚአብሔር ልብ ቦታ የለውም ለእግዚአብሔር ቦታ የለውም ልቡ ውስጥ ቦታ የለውም ጊዜ የለውም ስፍራ የለውም እግዚአብሔር ነው ደግሞ ለደካማ ህዝብ ጊዜ ያለው የሚሰጠው እንጂ ሰው ለእግዚአብሔር ጊዜ
ከልክሏል። ለወንድም ጊዜ ከልክሏል። ወንድም ቦታ የለው፣ ጊዜ የለው፣ በተለያየ ነገር የለው። የሚገርመው ሰው ሄዶ ሳይሆን ቤት ውስጥ ገብቶ ቤት ውስጥ ያለው የሚገርም ቤተሰብ ለቤተሰብ ጊዜ የለው። የሚገርም እኮ ያለ ፈቃድ መጥቶ ቤታቸው ጊዜ የሚበሉ ገቡ። ጊዜ የሚበሉ ገቡ ሳያውቁ። ለሰው ሊደውሉ ስልካቸውን ከፈት ካደረጉ ሰላም ላንተ ይላል። በቃ ዓለም እንዳለ እጁ ላይ ገባ። እነዚህ ሁሉ ጊዜ የሚፈልጉ ናቸው። ከልብ ውስጥ ሌላን የሚያስወጡ ታዲያ ጊዜ ከሌለ እድገት እንዴት ይኖራል? ለውጥ እንዴት ይኖራል? ክብር እንዴት ይኖራል? ታምራት እንዴት ይኖራል? ጸጋ እንዴት ይኖራል? እንዴት ይገለጥ? በምን ኦንላይን አሁን እዚህ መስመር ያለው ኦንላይን ውስጥ ያለው እናንተ አዛችኋለሁ ወደ ቸርች ሂዱ። ሂዱ አዛችኋለሁ በጌታ ስም። ከሰው ጋር ተጋጭታችሁ ብርድ ልብስ ለብሳችሁ አልጋ ላይ የቆያችሁ በኢየሱስም ከዊልቸር አስነሳዋችሁ። ከሰው ሻሽተው የት እንደምኖር አይተው ግን አሉ። እነሱ እኛን ያዩናል፣ እኛ እናያቸው። ያዩናል፣ ተደብቆ ያዩናል። ውጡ በኢየሱስ እምነት ከምሽግ ውጡ በኢየሱስ። ዳዊት እኮ ወደ ዋሻ የገባው ንጉሥ ሆኖ ሊወጣ ነው እንጂ እዛው ብርድ ልብስ ውስጥ ሊቀር አይደለም። እናንተ አልጋ ላይ የቀራችሁ አስደስራችሁ። ሃሌሉያ። ነገ ልትነሱ እንኳን ዛሬ ወደዚህ እንኳን ወደዚህ መጣችሁ። ነገ ትነሳላችሁ። አምናለሁ። ኢየሱስ እናንተ እያያችሁ ያላያችሁ ኢየሱስ ከእናንተ ጋር ይነካል። እስቲ አሜን በሉ። እስቲ ኢየሱስ ያድናል በሉ። እስቲ ኢየሱስ ሰላም ነው። እግዚአብሔር ምን አዘጋጀ? ስፍራ አዘጋጀ። እናንተ በእኔ ዘንድ ምን አላችሁ? ስፍራ። ግን ቦታ አዘጋጀ። ከዚህ ጋር ነው የምንገናኘው። ይሄ ቦታ ዝም ብሎ አይደለም የሚመጣው፣ ልጁ ሞቶበት ነው። ይሄ ቦታ ለእኔና ለእናንተ ጸጋ፣ ለሱ ግን ቤዛ ነው። ቤዛ ሆኖ ስለራሱ ሰውቶ ስለከፈለ ነው እዚህ ጋር ጸጋ ይሆን በነፃ ይሆን እንጂ ይሄ እኮ በነፃ የሚሆን አይደለም። እሱ ስለሞተ ነው ለሁሉ፣ እሱ ስለከፈለ ነው ለሁሉ። ይሄ ቦታ ዝም ብሎ የሚለቀቅ አይደለም። አብ አሳይ እግዚአብሔር ሰዎች እንዳልኳችሁ እዚህ ጋር ምን አለ? በአለት ላይ ትቆማለህ፣ በአለት ውስጥ ትሰወራለህ። እሱ አሁን ማን የሚያነብልኝ? ማርቆስ ወንጌል ይቀርታ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 ቁጥር 2 ጀምሮ እስቲ አንብቡልኝና ሁሉም ሙሴን ይተባበሩ ዘንድ ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ከዛስ 3 ሁሉም ያን መንፈሳዊ መብል በሉ። ከዛስ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋልና። ከመንፈሳዊ አለት ምን ሆኗልና? ጠጥተዋል። ከዛስ ያም አለት ክርስቶስ ነበር። አሜን። እስቲ አሜን። እስቲ ኢየሱስ ያድናል በሉ። ሃሌሉያ። በሙሴ ዘመን መናን ያዘንብ ዘንድ፣ በሙሴ ዘመን ውሃ ያፈልቅ ዘንድ። ውሃ
የተሸከም አለት ዛሬ ያ አለት አንተ ውስጥ አለ። አሜን። ያ አለት ማናን የሚያዘም አለት ውሃ የሚያፈልቅ አለት የህይወት ውሃ ወንዝ ከየት ይፈልቃል? ሆዱ ሃሌሉያ አለቱ አንተ ውስጥ የክብር ተስፋ ክርስቶስ የት ያድራል? የት ያድራል ብለው የክብር ተስፋ ክርስቶስ የት ያድራል? አንተ ውስጥ ያድራል። ደካማ ልትሆን ትችላለህ። ውሃ ይዞ አንተ ውስጥ እውቀት ይዞ አላፋካ ማመንተ ጥበብ ይዞ ጥበብ ከአንተ ውስጥ ይፈልቃል። እውቀት ከአንተ ውስጥ ይፈልቃል። ክብር ከአንተ ውስጥ ይፈልቃል። ሃሌሉያ ጸጋ ከአንተ ውስጥ ይፈልቃል። እስቲ ይፈልቃል ወንዝ ይፈልቃል። በኢየሱስ ስም እናሰልጣለን። ይሄ በአዲስ ኪዳን እስቲ ኤፌሶን ምዕራፍ 1 ኤፌሶን ምዕራፍ 1 ከቁጥር 3 በኋላ ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠ። ምን አደረገ? በማን መረጠ? በክርስቶስ። በማን መረጠ? እስቲ አሜን በሉ። እስቲ ኢየሱስ ያድናል በሉ። ኢየሱስ ያድናል። በአዳም መረጠ አይደል? በማን መረጠ? በክርስቶስ። በክርስቶስ መረጠ። ሃሌሉያ። ምን አለው? ተመልከቱ። እዚህ ቅድም ባነበብ በኋላ ታነብልኛለህ ፓስተር። ዘጸአት ምዕራፍ 33 ላይ የሚገርም ነገር ሆነ። ምንድን ያለው? በአለት ላይ ትቆማለህ። አሜን። የት ነበረ? ከዚህ በፊት አፈር ላይ ነበረ። አፈራዊ ነው። አፈራዊ ነው። መጽሐፍ ቅዱስ እኮ ቆሮንቶስ ላይ ከሰማይ ሰማያዊ ከምድር ምን ምድራዊ ማለት ነው። የታባሉ መሬታዊ ጭቃዊ ያላችሁ መጀመሪያ የት ነበር? አፈር ላይ ነበር። አሁን የት ትቆማለህ ያለው? አለቱ ላይ ትቆማለህ ያለው። ከምን ላይ ተነስተህ? ከአፈር ላይ ተነስተህ ማሉቁ ሉሩቁ የፈለገ ስልጣን ሊኖር ይችላል። ቤተሰብ ባለስልጣን ሊኖር ይችላል። ወገን ወዳጅ ሊኖር ይችላል። አፈር ነህና አፈራዊ ነህ። ምንም ይኑር አፈር ላይ ያለ ምንም ይኑር ሀብት ይኑር ስልጣን ይኑር ሰማይ የሚደርስ የሚመስል ይኑር የባቢሎን ግንብ ይኑር አፈራዊ ነህ። ለእግዚአብሔር ግን እንዲህ አለ ከአፈራዊነት ወደ አለታዊነት ሙሴ ናና ዝም ብሎ በከነዓንና ይሄ በዚህ በፌርዛውያን የያዙትን መሬት በማስለቀቅ ይዘዋል። ዝም ብሎ ናገሳ እንዳይ ከሰፈር ወጣ አርጎ ድንኳን እንዲተክል መገናኛ ድንኳን። አሜን። ሰዎች የሚጨዋወቱ ሰዎች የሚገናኙበት ሳይሆን ከእግዚአብሔር ጋር የሚገናኙ የመገናኛ ድንኳን። ከድንኳን አውጥቶ ድንኳን ውስጥ ማሹኩ ኩኩ ራካፓፓፓ ከኔ ጋር ናችሁ። ኢየሱስ ከኔ ጋር ናችሁ። ኢየሱስ ያድናል። ምን አለ? ከአፈር ተነስተህ አለት ላይ ከአፈራዊነት ወደ አለታዊነት ትቆማለህ። ምን ማለት ነው? አፈር ላይ ከቆምክ የሰማይ ነገር አይገለጥም። ለፍጥረታውያን ሞኝነት። ከአፈር ስትነሳ አለት ላይ ትቆማለህ። ጥበብ ይገባባል። እውቀት ይገባባል። መረዳት ይገባባል። እንደ ልዩ ሰው ትሆናለህ። ገና ከአፈር ላይ ስትነሳ መንፈስ መጮህ ይጀምራል። ማዱሮ ቦሎ ቦሎ ሞንቴ አጋንንት መጮህ ይጀምራል። ድግምት ሟርት መጮህ ይጀምራል። ትንታግ መጮህ ይጀምራል። ክፋት መጮህ ይጀምራል። እስቲ ለቀቃ ይበሉ። አፈር ላይ ሆኖ ሰማያዊ ነገር አይገለጥም። አይገለጥም። ሳይንስ ስለምን
ሳይንቲስት ለምን አፈር ነው የምትመረምሩ? እዚህ ነው የምትመረምሩ? ቢትን በአይሮፕላን ሄደን ናሳ ላይ ትሄዳለህ፣ ተመለስን ትመጣለህ። እዛ ነው የምትመረምሩ። እዛ ነው ትሽከረከር። አንድ ገበሬ ግን አልፎ ሄደ በእውቀት በጥበብ ከአፈር ተነስቶ አለፈ። የት ነው ያለው? የት ነው ያለው? አጠገባቸው ከተረዳቸው አጠገባቸው ያለው ሰው ጠይቁ። የት ነው ያለው? የት ነው ያለው? ኑረንበርግ እንዳትሉ። የት ነው ያለው? የት ነው ያለው? የት ጠይቁ። በእውነት የተረዳ ሰው እንደዚህ አይነት ፊት አይኖረውም። ፊዚዝም ኢየሱስ ጌታ አራምን ኢየሱስ ያድናል። አሜን። የት ነው ያለው? ማራጋ ሊታከቱ ላይ እንደሆነ ማወቅ ስትጀምር የሆነ ዱካን፣ ጨለማ፣ በሽታ እየለቀቀኝ ነፃ መሆን ትጀምራለህ። እውቀት አርነት ያወጣልና መረዳት እውቀት አርነት ያወጣልና እስቲ ነፃ ወጣው በሉስ። እስቲ ነፃ ወጣው በሉስ። እዛ ምን አለው? በአለት ላይ ትቆማለህ። ከምን ላይ ተነስተህ? ከአፈር። መጽሐፍ ቅዱስ እኮ ማንም በክርስቶስ ቢሆን ማንም በአዳም ቢሆን አርጎ ይፍጠር። እዛ ብዙ ዝም ብሎ ይዘምራል። ምን ይታረቅ? ነቀልኩ ተከልኩ አይደል? መዝሙር 80 እኮ ነው። 80 እንዲህ እኮ ነው። መዝሙር 80 ላይ የሚገርም እኮ ነው። ከግብፅ ነቀለ፣ በከናን ተከለ። ከግብፅ ነቀለ፣ በከናን ተከለ። ኢየሱስ መጣና ከአዳም ነቀለ፣ በክርስቶስ ተከለ። ክርስትና ምንድን ነው? ክርስትና ምንድን ነው? መነቀልና መተከል። ክርስትና የመንግስቱን አስተሳሰብ ማግኘት ነው። አሜን። በማይጠቅም ዙሪያ ላይ ዘን ለማዞር ሃይማኖት ባለ ሃይማኖት ነው። ወንድ መከለ ዳዝ ልብ እሱ ሞቶላል መስቀል ላይ እሷ ሞታላለች እንዴ? ወራለ አንተ ለራስህ ኑሮ መጀመሪያ በመረዳት እንዳያዝ እንዳይጎዱ ይጎዱ። አንተ ከጉዳት አመልጥ። እሺ ኃጢአት የጋራ አርጋ እንዳይጎዱ ብላ ጠጣ። ይሄን ይጎዱ እንዳይጎዱ ተነቀል፣ ተተከል። አሜን በሉ እስቲ። እስቲ ኢየሱስ ያድናል 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 በሉ እስቲ። ዛሬ ነቀልኩ፣ ተከልኩ። ዛሬ ከአዳም ሲስተም ላይ ነቀልኩ። ዛሬ ከኃጢአት አድራሻ ነቀልኩ። ዛሬ ሞት ካለበት ነቀልኩ። ዛሬ በክብር ላይ ተከልኩ። ዛሬ አለት ላይ ቆምኩ። ዛሬ መጽሐፍ ቅዱስ እንዲህ ነው የመጨረሻው። ወዴት? በአለት መሸሸጊያ ውስጥ ተከልኩ፣ ሰወርኩ፣ ከለልኩ፣ በእጆቼ ጋረዳለሁ። ሃሌሉያ! በእጆቼ። ይሄ እኮ የሚገርም እኮ ከተማ ነው እኮ። እዚህ ከተማ ላይ እዚህ በአለት የተሰራ ከተማ ውስጥ በዚህ ጽዮን ላይ ማብራት፣ ጨረቃ፣ ሌላ ፀሐይ አያስፈልጋትም። በጉ ብርሃናቸው ይሆናል። በጉ ብርሃናቸው የሚቆራረጥ ኤሌክትሪክ አያስፈልግም። በጉ ምናችን ነው? ብርሃናችን ነው። እስቲ በጉ ብርሃኔ ነው በሉ። እስቲ በጉ ብርሃኔ ነው በሉ። እስቲ አይጨልምብኝ፣ እስቲ አይጨልምብኝ። በሽታ አይበዛብኝም፣ ውድቀት አይችለኝም። በጉ ብርሃኔ ነው፣ ክብሬ ነው። ኧረ አሜን። በበጉ ላይ በጀርመን ውስጥ የሌለ ብርሃን አለ። ኧረ አሜን። ብርሃን አለ በሉ። እስቲ ብርሃን አለ። ጽዮን መኖሪያዬ ነው፣ መሸሸጊያዬ ነው፣ ማረፊያዬ ነው። እስቲ ማረፊያዬ ነው በሉ። ማረፊያዬ ነው፣ የክብር ማረፊያዬ ነው፣ የክብር ማረፊያዬ ነው፣ የክብር ማረፊያዬ ነው፣ የክብር ማረፊያዬ ነው። ማቶሮ ሞንተ ጃጋታ ጋጋ ሮጎዶጎዶ ራማማማማንተ ኢየሱስ የበላይ ነው። እስቲ አሜን በሉ። አሜን። የመጨረሻ
ይሄን ክፍል አንብቤ ማጠቃለል አለ። ሳምንት እንቀጥላለን። ሃሌሉያ አሜን። ኦንላይን ማለት ነው። ኢየሱስ ሃሌሉያ። እስቲ አሜን በሉ። ኢየሱስ በጣም ደስ ብሎኛል። መንፈሱ በእውነት መንፈሱ እሳቱ አሜን። ጸጋው አሜን። ሃሌሉያ። ቤተክርስቲያን ስሟ ምንድን ነው? የእግዚአብሔር መቅደስ። እዚህ ስኖር እንደዚህ ብትሆን ቤቱ ስሙ ምንድን ነው? የእግዚአብሔር ምን ውሃ የሚፈልቅበት አሜን። ዘይት ያለበት ክብር ያለበት አሜን በሉ እስቲ። እስቲ ኢየሱስ ያድናል በሉ እስቲ። እስቲ ኢየሱስ ያድናል በሉ እስቲ። እስቲ ኢየሱስ የበላይ ነው በሉ እስቲ። ክፍሉ 91 ብዙ ጊዜ ስንጨነቅ የምናነበው ክፍል ነው። ለተጨነቁ ደግሞ የምንሰጣቸው ክፍል ብዙ ጊዜ እና እያልኳቸው ያለሁት ገብቷችኋል አይደል? በምድር ላይ ስንኖር ስለምናገኘው የተሳካ የእግዚአብሔር እጅ ስላለበት ኑሮ እና ስለ ሰማያዊ በረከት እያወራ በእግዚአብሔር ፈቃድ ውስጥ በመኖር በእግዚአብሔር ሀሳብ ውስጥ በመኖር ከነዓኑም የኔ ነው፣ በአብ ዘንድ ያለው ስፍራም የኔ ነው። አሜን። መንፈሳዊ በረከት ከነዓናዊ በረከት የኔ ነው። አሜን አሜን። ሃሌሉያ። እስቲ ኢየሱስ ያድናል በሉ እስቲ። 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 ይኸውላችሁ ምንድን ነው የሚለው? በልዑል መደበቂያ ጨመርኩ። እኔ ጨመርኩ። አሜን። አማርኛ ተተርጉሞ ስለሆነ እኔ ደግሞ ተረጉሞ ሃሌሉያ። ግሪክ ቢሆን እንትን አለ ነበር አልደፍርም ነበር፣ ግን በአማርኛ ስለሆነ በልዑል መጠጊያ መጠጋት የሚለው ለእኛ እዚህ አሁን በአይምሯችን ውስጥ ያለው ስዕል ሰው የሚኖረው እኮ ትርጉሙ ነው። አንዳንድ ጊዜ የማናድግበት ትርጉማችን ስላላደገ ነው። ማንለወጥበት አሳንሰን እንድንይዝ ያነሰ ትርጉም ስላለ ይሄ መቀየር ነው። አሜን። ትክክም ያለ መቼ እንደገባ ራሱ የሆነ ኮሚኒቲ ነው የሚመስለው። ይሄ ከሰማይ የመጣው በምድር እንዳለው አይነት ነገር አድርጎ እዚህ ጋር ይይዛል። ዝም ብሎ ኩስስ አድርጎ ያያዛል። አይ አሁን በልዑል መጠጊያ ሲባል ወዲያው የምናስበው ጎን ለጎን ነው አይደል? እንደዛ ነው ተረጉሞ ምን አለ እናንተ ውስጥ ያለው ሰው ጎን ለጎን አይደል? ጎን ለጎን ማዶ ለማዶ ጎን ለጎን እዚህ ጋር ነበረ፣ ትንሽ ተጠጋል ማለት ነው። በልዑል እዚህ ጋር ነበር፣ ወደ ልዑል ትንሽ ተጠጋል። የሚኖር ተጠግተኝ እቺ ማስተካከል። ለዚህ ነው መደበቂያ ያለው። ሌሎች አያዩ ማለት ነው። ተሸፍኖ ነው የሚኖር። ሃሌሉያ አሜን በሉ። አይ አንድ ጊዜ አይታችሁ እስራኤላውያን መንገድ ሲጀምሩ በእሳት አምድ መጣና ቀኑን ለሁለት ከፍሎ ማለት ነው። እግዚአብሔር ቀኑን ለሁለት ከፈለ አይደል? ቀኑን ለሁለት ከፈለና እስራኤላውያን ያሉበትን ቦታ ቀን አደረገ። ሌሊቱ ቀን አደረገና እነሱ እርስ በርሳቸው እየተያዩ ነው የሚሄዱ። ግብፃውያን ደግሞ በጨለማ ተያዙና አይታዩ። የሚያዩት ምን ነው? በብርሃን ውስጥ ያለው ነው። እስራኤላውያን ግብፃውያን አያዩ። ለምን? ጨለማ ውስጥ ነው። ብርሃን ውስጥ ያለው ሰው ነው ጨለማው። ብርሃን ውስጥ ያለው ሰው ጨለማ ውስጥ ያለውን አያዩ። ጨለማ ውስጥ ያለው ነው ብርሃን ውስጥ ያለውን የሚያዩ አይደል? አይገርም? ለምን? እያዩ እየፈሩ አስቸግሮ ነበር ሙሴ አይደል? ለዚህ እኮ ነው ዛሬ የምታያቸውን ግብፃውያን አታዩና አትፍሩ አሏቸው።
አይታዩ። ልክ እንዳለው መጥቶ ሸፈናቸው። ሆነ በብርሃን ሲሸፍናቸው እነዛ ደግሞ ጨለማ ውስጥ እነሱ ሲደሰቱ ራጃጃ ሹካ በርታ ሃሌሉያ ሲባባሉ እነዛ ያያሉ። ጠላት አጠገብ ይሁን ሩቅ ይሁን በጨለማ ተይዟል። እግዚአብሔር ቀኑን ለሁለት ከፈለ። አሜን ነው። እግዚአብሔር ሰኞን ለሁለት ይከፍላል። እስቲ አሜን በሉ። ሰኞን አንዱን ጨለማ አንዱን ብርሃን ያደርጋል። አንተን በብርሃኑ ሲከተል ጨለማ ውስጥ ያለው አንተን ያያል። አንተ የሚያስፈራራህ አውሬን አይታይህም። እግዚአብሔርን ብቻ ነው። አሜን። እንዳትናወጥ እንዳትረበሽ። ከተረበሽ ነገር የእግዚአብሔር ክብር ስለማይዝ እግዚአብሔር መስራት ስለማይችል ያረጋጋል። እግዚአብሔር ራሱን እያየ ያረጋጋል። እስቲ ተረጋጋው በሉት። እስቲ ተረጋጋው በሉት። እስቲ አረጋጋኝ በሉት። አያት መጠጊያ የሚለው እዚች ጋር። ስለዚህ ነው ትንሽ ጨመርኳት። ትንሽ አጠገቡ ማለት መደበቂያ ነው። አሜን። ወደ ውስጥ ገብቷል ማለት ነው። ተሸፍኗል ማለት ነው። ተከለለ ማለት ነው። አንተ እኮ ተከለለ ነው የምትለው። ተሸፍነ ተደብቀህ እኮ ነው። አያገኙህም እኮ ኢየሱስ። አትጋለጥም እኮ ኢየሱስ። ብርድ አይነካህም እኮ። ጨለማ አይቋቋምህም እኮ። ሞት አያገኝህም እኮ። ተጠቅተህ ወደ እሱ ገብተሃል እኮ። እስቲ ገባው በሉት። አመለጥኩ በሉት። ሁሉን በሚችል አምላክ ጥላ ውስጥ ያድራል። ወደ እሱ መቅረብ ትርፍ አለው። ወደ እሱ መቅረብ እሱ መነጋገር አይችልም። ቤኔፊት አለው። በመቅረብና ባለመቅረብ፣ በመጠጋትና ባለመጠጋት፣ በመሰወርና ባለመሰወር መካከል እኮ ራሱ ቤኔፊት አለው አይደል? ጥቅም አለው እኮ አይደል? ጥቅም አለው። ጥቅሙን እዚህ ጋር ዘርዝሯል። ሄዳችሁ ማንበብ ትችላላችሁ። እዚህ ጋር ዘርዝሯል። ዳዊት ራሱ እንዲህ አለ። ምን አለ? አምላኬና እሱን እንዲህ ይለዋል። አንተ ምን ነህ? ቤት ታዘጋጅልኛለህ፣ መሸሸጊያ ታዘጋጅልኛለህ ሳይሆን አንተ ራስህ ምን ነህ? አንተ ራስህ ለኔ ምን ነህ? መደበቂያ ነህ። አንተ ውስጥ እሰወራለሁ። እስቲ ተሰውሬያለሁ በሉት። እስቲ ተሰውሬያለሁ በሉት። ማንነት ተሰውሮኛል። አንተ ለኔ መሸሸጊያዬ ነህ፣ ቤቴ ነህ፣ ከለላዬ ነህ፣ ማረፊያዬ ነህ፣ አለቴ ነህ፣ አምባዬ ነህ፣ መድኃኒቴ ነህ፣ ኃይሌ ነህ፣ ሞገሴ ነህ፣ ድሌ ነህ። Hallelujah. Amen. Praise Lord. Hallelujah. እንዲህ ብሎ አንተ ለኔ አለ። እንዲህ አለ ጀመረ። ምን አለ? ይሄ ጥቅሙ ነው። እርሱ ከአዳኝ ከሚያስደነግጥ ነገር ምን ያደርጋል? ያድናል። በየቀኑ በየሰዓቱ እየዳንኩ ነው። አሜን አሜን። ሃሌሉያ። እየሞትኩ አልኖርም። አንድ ጊዜ ለዘላለም ሞቶልኛል። አሜን። እየዳንኩ እኖራለሁ። አሜን። ሃሌሉያ። የደህንነት ሳምንት ነው። የደህንነት ወሬ ነው። ህይወቴ እየዳነ ይኖራል። ኑሮ እየዳነ ይኖራል። አልሞትም በውስጥ አልሞትም እድናለሁ በውስጥ ማንተው ገዳይ ስለሌለ አጥፊ ስለሌለ ክፉ ምቀኛ ስለሌለ እኔ እየዳንኩ ባህሪው የተሸሸጉበት ስፍራ ባህሪው አሜን ባህሪው እቺን ተናገር ልጅ ከሚያስደነግጥ ነገር ያድንሃል፣ በላባዎቹ ይጋርዳል። በየቀኑ በየሰዓቱ እየተጋረድኩ ነው። ማጁን ጎዶ ጎዶ እስቲ እየተጋረድኩ ነው። አያገኘኝም በሉ። እስቲ አጠገባችሁ ያለውን ሰው እየተጋረድክ ትኖራለህ። ጋርዶሃል በሉ። ሸሽጓል በሉ። እየተጋረድኩ እኖራለሁ። አጠገባችሁ ያለውን ሰው ጨብጡና አንተ እየተጋረድክ የተሸፈንክ ነህ በሉ። ቁጥር 5 እንዲህ ይላል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደገና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝ 10,000 ይወድቃሉ። ቀኑን ሙሉ እየወደቁ አሜን። ለእኔ አንድ ጊዜ ለዘላለም ትንሣኤ ነው። አሜን። ባህሪው ነው መጣል፣ ባህሪ ጠላቴን መጣል ባህሪ ነው። ተፎካካሪ መጣል ባህሪ ነው። የሚገዳደረኝን መጣል ባህሪ ነው። የህይወት ዘመን ባህሪ ነው። እስቲ አሜን በሉ። የገባሁበት ስፍራ ባህሪ ነው። እስቲ አሜን በሉ።
ቃል ብቻ ክፉን ይጥላለሁ፣ ጨለማን ይጥላለሁ፣ ክፉን ይጥላለሁ፣ አጋንንትን ይጥላለሁ፣ ሟርተኛን ይጥላለሁ። እየሰበርኩ እሄዳለሁ፣ እየሰበርኩ እሄዳለሁ። ዘመኔ ነው በኢየሱስ እስቲ ዘመኔ ነው በኢየሱስ አጠገባቸው ያለው ሰው እንዲበጁ ያዙትና አውጁበት። እስቲ ተናገሩ። ማራከ ጠላት ወደቀ ይመስላል። ጠላትሽ ወደቀ፣ ጠላት ወደቀ፣ ከእግሩ በታች ወደቀ፣ ጨለማ ወደቀ፣ ተገፈፈ፣ ሟርተኛ ተገፈፈ፣ አጋንንት ተመታ፣ እባብ ተመታ፣ ዘንዶ ተወጋ። እስቲ ተመታው አውጁ፣ አውጁ፣ ጸልዩ። ሃሌሉያ። ተናገሩ፣ ተናገሩ። ተናገሩ፣ ተናገሩ። በሊሳኖቻችሁ ጆሮ ነው ተናገሩ። ይሄ የምትናገረው ሊሳን ያንጻል ነገር ነው። ይታነጻል፣ ይታነጻል፣ ይፈታል በኢየሱስ፣ ይፈታል በኢየሱስ፣ ይፈታል በኢየሱስ፣ ይፈታል በኢየሱስ፣ ይፈታል፣ 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 ይፈታል። ክፉ ነገር ወደ አንተ እስቲ አይቀርም በሉት፣ አይቀርም በሉት። እሳቱ ከልሎኛል፣ እሳቱ ሰውሮኛል። ክፉ ነገር አይቀርም በሉት፣ አመት አይቀርም በሉት። በእሳት ተሸሽጌያለሁ፣ በክብር ተሸሽጌያለሁ፣ በድል ተሸሽጌያለሁ፣ በታምራት ውስጥ እኖራለሁ። ትቆማላችሁ። ቁሙ ውስጥ ቁሙ፣ ቁሙ ውስጥ ኢየሱስ ጌታ ቁሙ። አጠገባቸው ያለው ሰው ያዙስ 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 ማዳጋና ማንተ ያዙ። አጠገባቸው ያለው ሰው ያዙ፣ ያዙ። ኢየሱስ ጌታ ያዙስ። እንዲህ አለ። የሚገርም ነው። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ማራካባ በዚህ ሳምንት የታዘዙ መላእክቶች አሉ። በኑሮ ላይ የታዘዙ መላእክቶች አሉ። አጥፊ መልአክ ሳይሆን የሚንከባከብ መልአክ፣ የሚጠብቅ መልአክ በኑሮ በራይ ሆይ ተላከ። ኢየሱስ ያድናል። ተላከ፣ 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 ተላከ። ረጋ ባዶ ሮቦ ረጋ ባዶ ረጋ ባዶ ሊባ ራቦ 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 ባዶ እስቲ ጸልዩ፣ ጸልዩ፣ ጸልዩ።
Yeah.
እሰይ እሰይ አባቱ ሆይ ዘርበኛ ውስጥ አድሮ ከጽንስ ሳምንት ጋር ተገናኘ። እያንዳንዱ ጽንስ አገኘ። የሚወለድ ነገር ተገኘ። የሚጨረግፍ ግን ክፉ ተያዘ። ጫንጋፉ ተያዘ። ለገና ባቆሎ ለለቃሚ ወፍ በአየር ላይ ተመታ። ከከተማው ላይ ተመታ። ከከተማው ላይ ተመታ። ከከተማው ላይ ተመታ። ወፎች ተመቱ። ወፎች ተመቱ። ወፎች ተመቱ። ከአየር ላይ ተመታ። ከህዝቡ አየር ላይ ተመታ። ከጽንስ ሳምንት ጋር ተገናኘ። የመውለድ ሳምንት ከፊታችን ተደረሰ። ወደ መውለድ ሳምንታችን እንገሰግሳለን። ወደ መውለድ ዓመታችን እንገባለን። ማራጋማንት ወሩ አዲስ ወር ነው። የሚጠብቀን ወር የመብዛት ወር ነው። የድል ወር ነው። የታምራት ወር ነው። የመብዛት ወር ነው። አንተን ይዘን ገባን። ክብርህን ይዘን ገባን። ከደመና ጋር ገባን። ከስግደት ጋር ገባን። ከአምልኮ ጋር ገባን። አባት ሆይ በዚህ ቤት ውስጥ የጀመርከው ተአምራት የማይቆም ሆነ። ኑረንበርግን ወረስክ። ኑረንበርግ ተወረሰች። በክብር ተወረሰች። በእሳት ተወረሰች። በድል ተወረሰች። ማዳጋራ ባጋራ ዘንዶ ተመታ። የከተማው ጨለማ ተከፈተ። የከተማ አውሬ ተያዘ። የከተማ አውሬ ተያዘ። የከተማ አውሬ ተያዘ። የወንድሞች አሳዳጅ ተመታ። ሟርተኛ ተያዘ። አመፀኛው ተያዘ። ደካሞች በረቱ። ደካሞች በረቱ። ደካሞች በረቱ። በመላእክት ወደ መገልገል ሳምንት ገባ። በመላእክት ወደ መገልገል ሳምንት ገባ። እነ ጴጥሮስ ተፈቱ። መላእክቶች አገልግሎታቸውን ጀመሩ። የታሰሩ ተፈቱ። እስረኞች ተፈቱ። ካህናት ተፈቱ። ተፈቱ። ሴት እስረኞች ተፈቱ። ወንድ እስረኞች ተፈቱ። ከተማው ተለቀቀ። የአርነት ሰው መጥቶ የአርነት ከተማ፣ የነጻነት ከተማ ኃያላን ተነሱ። ኃያላን ተነሱ። ባለራዕዮች ከጓዳ ወጡ። አደባባይ ላይ ወጡ። እየዘመሩ ወጡ። ሆይ እያሉ ወጡ። ከበሮ ይዘው ወጡ። በገናቸውን ይዘው ወጡ። በገናቸውን ከተማ ላይ ደረደሩ። ትንቢት መተንበይ ጀመሩ። የታምራት ሆነ። ይሄ ሳምንት አዲስ ጅማሬ ሳምንት። ይሄ ሳምንት ወንድ ልጅ የሚወለድበት ሳምንት። የማይሞት ተወለደ። ነቢይ ተወለደ። ኃያል ተወለደ። መልእክት ተወለደ። ታምራት ጀመረ። ክብር ጀመረ። የአርነት ሳምንት ተጀመረ። 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 እስቲ ተጀመረ በሉት። ተጀመረ በሉት። እስቲ ተጀመረ በሉት። የታምራት ሳምንት፣ የክብር ሳምንት። ደጆች ተከፈቱ። ደጆች ተከፈቱ። ደጆች ተከፈቱ። የደጁ መወርወሪያ ወደቀ። የተዘጋ ወደቀ። በሩ ተከፈተ። በሩ ተከፈተ። እስቲ ተከፈተ በሉት። ሃሌሉያ አዳማዊነት ከኑረንበርግ እየደከመ ክርስቶሳዊነት እየጎላ፣ ክርስቶሳዊነት እየጎላ። የጽዮን ከተማ አትሰወር። የጽዮን ብርሃን አትሰወር። የጽዮን በተራራ ላይ ያለች ከተማ አትሰወር። የብርሃን ከተማ አትሰወር። እስቲ አትሰወርም በሉት። እስቲ አልሰወርም በሉት። እግዚአብሔር የታምራት ሳምንት ተጀመረ። ሊባዲያላቦስ ጽንስ የሚወለድበት ሳምንት ውስጥ ገባ። ወንድ ራሳችሁ ከአድራሻ ጋር አስተዋወቁ። እናንተ ውስጥ ያለው ጽንስ አሁን መጠንከር ጀመረ። መጠንከር ጀመረ። ከዚህ በኋላ ትነቀሉ። ጨለማ አይነቅላችሁም። ባዶነት አይነቅላችሁም። መንግስት አይነቅላችሁም።
አሸናፊዎች ናቸው። መንፈስ ገባበት። መንፈስ ገባበት። እዚህ ራእይ ላይ አውጃለሁ። አንተ ኃያል ሂድ፣ አንተ ብርቱ ሂድ፣ አንተ ብርቱ ሂድ፣ አንተ ብርቱ ሂድ። ብዙዎችን ወደ አዶላ ዋሻ ይዘህ የገባው ውጣ። ማን አዳራና ሰራዊት ይዘህ ውጣ። መቶ አለቃ ይዘህ ውጣ። ሺህ አለቃ ይዘህ ውጣ። ኃያላንን ይዘህ ውጣ። ዕዳ የሌለባቸውን ይዘህ ውጣ። ዕዳቸው ተቀይሯል። የዕዳ ዓመት አለፈ። የክሰራ ዓመት አለፈ። የበሽታ ዓመት አለፈ። ዋሻው ተከፈተ። የጽዮን ከተማ ልጆች ወጡ። የጽዮን ከተማ ልጆች ወጡ። አዲስ ስም ይዘው ወጡ። አዲስ ስም ይዘው ወጡ። አዲስ ራዕይ ይዘው ወጡ። ሊገዙን ወጡ። በክብር ወጡ። በዝማሬ ወጡ። እስቲ ያ ሰው እኔ ነኝ በሉ። ድገሙና አውጁ እስቲ። የኔ ቤት ነው በሉ እስቲ። የኔ ኑሮ ነው በሉ እስቲ። የኔ ራዕይ ነው በሉ እስቲ። ድገሙና አውጁ። ራዕይ ነው በሉ እስቲ። ብዙዎችን ይዤ እወጣለሁ በሉ። አውጁ። እግዚአብሔር ይባረክ። በእውነት አስደናቂ ከሰዓት ነው እግዚአብሔር የሰጠን። እግዚአብሔር እጅግ አድርገን ባርካል። እግዚአብሔር ይባርክ በሉት። እግዚአብሔር በአንደበትህ ላይ አሁንም የትንቢትን ቃል